እንን ጸበል ቀጂ የሚልኩት እነማን እንደሆኑ አውቃቸዋለሁ። ትዝታ ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሠዊያ በሆነ በታቦት ሲሳለቁ ነበር። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ ሐዋሳ ቤት እንድንዋይ ነበር ጥሪ ያቀረብኩት። በጣም ደፋር ሰው ነው። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጂ ጋር እኔ ቁጭ ብዬ የምነጋገር ይመስላል? ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ። እኔ ኦርቶዶክስ እያለሁ ከማንም ዝምባም ጋር እንድነጋገር የምትጠሩት ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ አንተ ቆሮቆንዳ ከአራት አይናዎቹ አጽፈና እኔ አንተ በሰድብክ ምንም ነው የማይመስለኝ። ማንም ቢታዘበኝ እንዴ አይደለም። ዝምባም አንተ ነህ። አንተ የዝምባ አየር ማረፊያ። የመጀመሪያው ነገር ከማንም ዝምባም ጋር የሚለው አገላለጽ የበታችነት ስሜት ተጠቂነቱንና የአጋንንት ስራ አስፈጻሚ መሆኑን ማሳያ። ዘማርያም አስደንቆኛል። በጣም የሚገርም ልጅ ነው። ዘማርያም የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ ልበ ሙሉነቱን በፈለጋችሁት መጽሐፍ እኔ ያለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም አንተ ዝም ስትል ነው የሚያምርብህ አሉት። ቢኮዝ ያውቁታል። የልጁ ልበ ሙሉነት በፈለከው መጽሐፍ ነው ያለ። በፈለከው መጽሐፍ። አስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገረው። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥቶ ከፈለጋችሁ ቴዲ ሐዋሳ ጋር በፈለከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው የለም። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ። እኔ ኦርቶዶክስ እያለሁ አጠገቤ አትደርስም። አጠገቤ የሚያደርስ የለም። እኔ የነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበትም። በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። እንን ጸበል ቀጂ የሚልኩት እነማን እንደሆኑ አውቃቸዋለሁ። ትዝታ ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሠዊያ በሆነ በታቦት ሲሳለቁ ነበር። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ ሐዋሳ ቤት እንድንዋይ ነበር ጥሪ ያቀረብኩት። በጣም ደፋር ሰው ነው። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጂ ጋር እኔ ቁጭ ብዬ የምነጋገር ይመስላል? እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገር። ትዝታ ሳሙኤልና ዮናታን አክሊሉ ልክ እንደዚህ በሐዲስ ኪዳን መሠዊያ በሆነው በታቦቱ ይደገማል ባሉት ክፉ ድግምት ምክንያት ነው እንዋይ ያልናቸው። እነሱም ይኸው እስከዛ ድረስ ሳይመጡ ቀሩ። ሲኖዶሱ የወከለ በደብዳቤ ከመጋቢ ከፓስተር ትዝታው ሳሙኤል ጋር እንዲነጋገር ቸርቿን ወክለ ልከነዋል ብለው ደብዳቤ ጽፈው ደብዳቤ አምጣ ከኔ ጋር ለመነጋገር። እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት። በጣም አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ታዛቢ ባለበት የነሱ ሊቃውንት ነን የሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራለሁ። ስለዚህ ዘበነን መጥራት ጊዜ አላባክንም። ይሄማ አሁን እንዲህ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል።
ስለዚህ እነዘበነን ጥሩ ለኔ የሚመጥነኝን አቃሉ ተምረዋል የሚባሉ ኦርቶዶክስን ይወክላሉ የሚባሉ አንተ ራስህንም አትወክልም ገና እንኳን አይደለም ኦርቶዶክስን ልትወክል ወክላለሁም ካልክ አጽፈህ ደብዳቤ ከዛ በኋላ እንነጋገራለን። ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በህያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶክ የሚባሉ ናቸው እነዚህ አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት በጣም ስለዚህ እኔ አውቃለሁ እኔ ማንነቴን አውቃለሁ ብራዘር ማንነቴን አውቀዋለሁ። ከማንም ዝምባም ጋር እንድነጋገር የምትጠሩት ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ አንተ ቆሮቆንዳ ከአራት አይናዎቹ አጽፈና እኔ አንተ በሰድብክ ምንም ነው የማይመስልህ። ማንንም ቢታዘበኝ እንዴንተ አይደለም። ዝምባም አንተ ነህ። አንተ የዝምባ አየር ማረፊያ አንተ ወንድ ሆነህ ነው ዘማርያምን የምትናገረው። ዘማርያማዊት ወንዶች ሴት ሆነው ነው የሚታዩክ። ያ ነገር ነህ እንዴ? ወንዶችን ሴት አድርጋ በሴት ስም ከጠራህ እንግዲህ አንተ ያ ነገር ነህ ማለት ነው። አልጠራውም ስሙን። አንተ የዩቲዩብ ጡረተኛ ቤተክርስቲያን እየተሳደብክ በዩቲዩብ ጡረት አይደል እንዴ የምትኖረው? አርፈ ታክሲን አትነዳም? ደግሞ ከእንደዚህ አይነት ድኩማኖች ጋር አልወያይም። ናማ ሁዋሪው አንተ ነህ ድኩማን አንተ ነህ። ያስተሳሰብ ድኩማን፣ የጭንቅላት ድኩማን፣ ባዶ እድሜ ልክህን እንደዚህ ባዶ ድኩማን እንደሆንክ የምትኖረው አንተ ነህ። ሁዋሪው ወንድሞቼን የምትሳደቡ አንተ ማን አባ ስለሆንክ ነው? አንተ የዘማርያም ጫፍ እንዲህ ጫፉ የፀጉሩ ጫፍ ላይ አትደርስም። ምኑም ላይ ማለት ነው። ስርዓቱ ሲያስተምር እንኳን እንዴት ስርዓት እንዳለው ሰው ሰላም ሲል እንዴት ስነ ስርዓት እንዳለው በብዙ ነገር ነው የሚበልጥ። ባይዘዌ ቆሮቆንዳ ደግሞ አንተም ሰው ሆነ ዘማርያምን ትናገራለህ። ማትረባ ሁዋሪው አንተ ማን ስለሆንክ ነው የኔን ወንድሞች የምትናገረው? ማን አንተ ቆዳ አንተ ማለት ከዮኒ ማኛ በታች ነህ። ለኔ አሁን የሰው ድኩማን ዮኒ ማኛ ነው። አንተ ደግሞ የሱ በታች ድኩማን ነህ። ትዝታው ሳሙኤል አርፈ ተቀመጥ። ቆሮቆንዳ አንተ ማን ሆነ ነው ወንድሞቻችንን የምትሳደበው? አረ በጣም ታሳፈራለህ። ውይይት እንወያይ ተብለህ ተጠራህ አይደለ? መወያየት ነው። እውቀቱ ካለ መወያየት፣ ካልቻልክ አልችልም ብለህ መናገር። በክብር ና እንወያይ ተብለህ ተጠራህ። ና እንወያይ በክብር ተብለህ ስትጠራ እውቀቱ ካለ መወያየት። አራት አይናዎቹ ጋር ምናምኖች ጋር የቤተ ክርስቲያንን ፍርፋሪ እየበላህ እኮ ነው ያደግከው። ትዝታው ሳሙኤል እኔ የምመኘው ለአንተ የሆነ ሽባ ሆነ ወይ ቆማጣ ምናምን ሆነ የሆነ ነገር ሆነ መተ ጻድቃኔ ማርያም ቤቷ በዳዴ ተንበርክከ እሷ እንድትምረ ነው የምፈልገው። የዛኔ ጣዕሟ እንዲገባህ ማለት ነው። አንተ ደነዝ ኦርቶዶክስ ወጣ ስንልላቸው እንትኑን ተረሱት። ይሄ የቄሱን ጉዳይ ረሱት። ይኸውልህ እኔ የምነጋገረው ከሊቃውንት ጋር ኦኬ፣ ከሊቃውንት ጋር ይምጣ። አራት አይና ስድስት አይና የምትለውን እሱን ነው እንጂ የምፈልገው። ከዶሮ ነጋዴ ጋር አልነጋገርም። አዮ እንደዚህ ለብሼ ነው የምቀመጠው። እኔ በዚህ ማዕረግ ሊስን በዚህ ማዕረግ ነው እኔ የምነጋገረው። ይሄ የፖለቲካ
ሰንኮፍ ያልተነቀለለት ፖለቲከኛ ሞዓ ተዋህዶ እያለ የሚያጓራ ሞዓ ተዋህዶ እያለ ፖለቲካ የሚያጠነጥን ግሩፕ ማህበር የነሱን ማንነት እኛ ጠንቅቀን እናውቃለን። ስለዚህ እኔ የምነጋገረው ይኸውልህ እንደዚህ ከሊቃውንት ጋር ነው ማለት ነው። በነገራችን ላይ ይህንን ቪዲዮ ሼር ኮፕ ሊንክ አድርጉልኝ 5 ጊዜ ቪዲዮ እየወረደብኝ ስለሆነ ቪዲዮን ሪፖርት እያደረጉ ስለሆነ። በዚህ አጋጣሚ ልብሱን መርካቶ አለ፣ መርካቶ ትገዛዋለህ። መጽሐፍ ቅዱስ ሲናገር አንድ ቦታ ምን ይላል? ትዕቢት ውድቀትን ትቀድማለች ይላል። ያንተ ትዕቢት የትም አይደርስም እና በነገራችን ላይ በስድብ ሳይሆን ፈራው አቃተኝ ከአቅሜ በላይ ሆነ ብለ ቶሎ ብለ አስተካክል። ካልሆነ እኔ ራሴ ከእንዳንተ አይነት ተራ ሰው ጋር ማውራት እንኳን አልችልም። እኔ እንኳን ዲያቆን ዘማርያም ወይም ደግሞ ዲያቆን ቴዲ አይደለም፣ እኔ ራሴ ነብይ ነበርኩኝ። ስለዚህ ማውራው ከእንዳንተ አይነት ትላንትና ከኦርቶዶክስ ቤት ከመጣ ሰው ጋር ሳይሆን ማውራት የምችለው ከነ ፓስተር ጻድቁ አብዱ ጋር ነው ማለት ነው። አትለጠጥ፣ ትዕቢት ውድቀትን ትቀድማለች። ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ከአራት አይናዎቹ አጽፈና የመጀመሪያው ነገር ከማንም ዝምባም ጋር የሚለው አገላለጽ የበታችነት ስሜት ተጠቂነቱንና የአጋንንት ስራ አስፈጻሚ መሆኑን ማሳያ ነው። ምክንያቱም በስድብ ነው የጀመረው። ለምን? ስለ እግዚአብሔር ቃል ለመወያየት ልወያይ ብሎ የጠየቀውን ሰው በስድብ ነው የሚሸነቁጠው ማለት ነው። ይሄ ነው የእግዚአብሔር ሰው እያላችሁ የምትደግፉት። ይሄንን ነው በርታ፣ አይዞ፣ እንኳን አንተ ተናገርከው ምናምን እያላችሁ ኮሜንት ላይ ያየው ነበርና በለው ይላል። አይ ጴንጤ፣ ስድብ ክብራችሁ፣ ሰማዋረድ ክብራችሁ፣ ዝምባም ስላለ እናንተ ከበራችሁ። ይሄ ነው ክርስትናችሁ፣ ይሄ ነው የእናንተ ጌታ። ትምህርታችሁ ይሄ ነው። መታዘብ ነው። ሁለተኛው ነገር ደብዳቤ ይዘናል። የመጀመሪያው ነገር ያንተ ክህነት ካህን ነበርኩ ብላል። ስለዚህ ማን እንወያያለ እንዴ? አንድ ሰው ካህን ለመሆን ምን ያስፈልገዋል የሚለውን እንወያያለ እንዴ? አላለም እኮ። ሚዲያ ላይ ወጥተህ ስለ መሰዊያ ወይም ስለ ታቦት ያነሳው ነገር ላይ እና ልክ አለመሆንን ላሳይ፣ ልክ ነኝ ካልክ በማስረጃ እናውራን የተባልከው። ዲቤት ጠራህ እንጂ ልግደል አላለ። ይሄን ያህል ስድብ ምን አረገ ዘማሪያ? ሁለተኛ ምንድነው ደብዳቤ ይዘናል። አንተ ማን ሆነ? እስቲ አንተ ከካውንስሉ ደብዳቤ ይዘናል። ከየትኛው ካውንስል እንደምታወጣ እናያለን። ማን ስለሆንክ ነው ሰዎች አንተን በልዩ ሁኔታ አይተው ለአንተ እንደው ደብዳቤ ተጽፎ ማለት? አንዳንድ ሰዎች ውስጣቸው ያለው ቅሌት ማንነታቸውን እንድትነግሯቸው ይገፋፋቸዋል። ምንም የማታቅ እንጀራ ቤተክርስቲያንን መሳደብ የሆነልህ ሰው እንደሆንክ የምሰራው የራይድ ስራ እንኳን ባለበት ሀገር ምንም ኢኮኖሚን ደገፍ ማድረግ ስላልቻለ የዩቲዩብ ቀለብ ቤተክርስቲያን መሳደብ ነው። ቀለብ የሚሰፈረው ከቤተክርስቲያን ነው ማለት ነው በመሳደብ። እንዳንተ አይነት ዝቅ ያለ ሰው ደብዳቤ ተጽፎለት ከአንተ ጋር ዲቤት የሚገባበት ምንም ምክንያት የለም። አቅሙ ከሌላ አርፈ ቁጭ በል። እየወጣ ለመደባበቅ በሞከርክ ቁጥር ማንነትን ስለሚያሳይ ማለት ነው። የበታችነት ስሜት ተጠቂነቱን ስሙን እያወቀ ዘማሪያዊት እያለ ይጠራል። ከዚህም በፊት አክሊል የሚለውን ስም እያወቀ አካሉ ነው ማን ነው አለ። የበታችነት ስሜት ተጠቂ ነው ወዳጄ። ራስን ከፍ የምታደርገው ሰዎችን ዝቅ በማድረግ ነው። ምክንያቱም ያንተ ከፍታ በሰዎች መሰደብ ላይ የቆመ ስለሆነ ማለት ነው እንጂ ከፍ ያልክ ወይም በእውቀትም በምንም ሰው ስላልሆንክ ማለት ነውና ብታድብ ጥሩ ነው። ዘማርያም አስደንቆኛል። በጣም የሚገርም ልጅ ነው። ዘማርያም የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ ልበሙሉነቱን በፈለጋችሁት መጽሐፍ እኔ ያለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም አንተ ዝም ስትል ነው የሚያምርብህ አላሉት።
ቢኮዝ ያውቁታል። ጎበዝ ልጅ እውቀት አለ ተብሏል። ዘማርያም ተብሏል። እንደዛ ዘማርያም ዝም ስትል ነው የሚያምር ባህል አሉት። ቢኮዝ ያውቁታል። የልጁ ልበ ሙሉነት በፈለከው መጽሐፍ ነው ያለ። በፈለከው መጽሐፍ አስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገረው። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥቶ ከፈለጋችሁ ቴዲ ሐዋሳ ጋር በፈለከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው የለም። ካለ ታረማሉ። አይታችኋል? ኦኬ እሺ ያቀረበውን ጥሪ ተቀበለ። አይታችኋል? ስለዚህ አስመሳይ ሌቦች በኦርቶዶክስ ጥላቻ ላይ የሰከረ ማንነት አላቸው። ለምን ጠላሃት? እዛ ውስጥ ገብተህ ስትርመጠበጥ የነበርክ ዘማዊ ነው የወጣው። እያንዳንድ ስም ብትጠራ አብዛኞቻችሁ በፓስተር ደረጃ ያላችሁ ምን ነበራችሁ የበፊት ህይወታችሁ ብትባሉ ኦርቶዶክስ እየነበርኩ ቃሚ ነበርኩ፣ ጠጪ ነበርኩ፣ ሰካራም ነበርኩ፣ ሴት ሸጓሪ ነበርኩ። አሁን ግን ጌታ ረዳኝ። ምን ስሆን? ፓስተር ስሆን። ኦርቶዶክስ ምን ነበርክ? ቄስስ ሆነ? ትዝታው ሳሙኤል ሸጓሪ ነበር። ኤቭሪባዲ ኖውስ። ኤቭሪባዲ ድምፁ በጣም ስለሚወዱት ዝማሬውን ችለውት ነበር። ኦኬ የራሴን ሰዎች ልሞግታቸው። ፕሮቴስታንቶቹ እነ ኤርሚያስ እውነቱን ተናገር፣ እነ ማን ነው ትዝታው፣ እነ በጋሻው ያው መሄድ ከፈለጋችሁ ዝም ብለው ሂዱ ምናምን የሚሉ ነው ማለት ነው። አይኖ ሌቭል ኦፍ አንደርስታንዲንጋችን ይለያያል። ምናልባት እኛ እግዚአብሔር ረድቶን ቁጭ ብለን የመማር እድል ስላጋጠመን ፕላስ አገልግሎት ምናምን ብለን ስላልወጣን ቁጭ ብለን የማንበብ ገለልተኛ ሆኖ ነገሮችን የማየት እድል ስላጋጠመን አልተቅለበለብንም። እንደሱ ባይዘው ብዙ ከመናገር ብዙ ስህተት ይመጣል እና አብዛኞቹ የሚሳሳቱት ላይቭ ስለሚገቡና ብዙ ስለሚያወሩ ነው። ኤኒዌይስ በጣም የምሞግታቸው ነገር ኦርቶዶክስ ሲባል ቶሎ ብሎ የሚያነሱት ገድላትን፣ ይሄ መጽሐፍቶችን ምናምን ምናምን ነው። ግን በጣም ያልገባቸው ነገር አቡነ ተክለ ሃይማኖት ገድልን አንስተህ ስታወራ የሚገባህ ነገር መመሰለ አቡነ ተክለ ሃይማኖት ኦርቶዶክስ እንደነበሩ ነው። ስለዚህ ኦርቶዶክስ አቡነ ተክለ ሃይማኖት ላይ አትመሰረትም። ክርስቶስ ሰምራን አንስተው ስለ ክርስቶስ ሰምራ ሲያወሩ ክርስቶስ ሰምራ ኦርቶዶክስ እንደነበረች ይገባሃል። ኦርቶዶክስ ክርስቶስ ሰምራ ላይ አትመሰረትም። የክርስቶስ ሰምራ ኦርቶዶክስን አይለካትም። የአቡነ ተክለ ሃይማኖት ገድል ክርስቶስን አይለካትም። ማን ነው ኦርቶዶክስን አይለካትም? ማንም ሰው ኦርቶዶክስ ለምሳሌ እኔ ወደ ኦርቶዶክስ ስመለሳለሁ ብዬ ባስብ የኢትዮጵያን ኦርቶዶክስ ቤተክርስቲያን ራሱ ማየት አይጠበቅብኝም። ምክንያቱም ኦርቶዶክስ ዓለም አቀፋዊ ነች። ስለዚህ በዓለም አቀፍ ደረጃ የኦርቶዶክስ ዶግማና ቀኖና ምንድን ነው? ኦርቶዶክስ ምንድን ነው የምታስተምረው? ዶግማዎቿ ምን ምንድን ናቸው? ቀኖናዎቿ ምን ምንድን ናቸው? ስርዓተ ክህነቷ ምን ምንድን ነው ብዬ ህጎቿን የማነበው። ኦርቶዶክስ ግለሰቦች ላይ አትመሰረት። እነ ዮሐንስ አፈወርቅ፣ እነ አትናቴዎስ፣ እነ ምናምን ሴንት አውገስቲን ምናምን እንትን ናቸው። በእምነታቸው ድል እየነሱ ያለፉ ባለገድል ብቻ ናቸው። ከነዚህ ሁሉ በፊት ኦርቶዶክስ ነበረች። ስለዚህ የኦርቶዶክስ እምነት የሚመሰረተው ዶግማና ቀኖናዎቿ ላይ ነው። ምንድነው ትምህርቶቿ? ፕሮግረሲቭ ቴዎሎጂዎቿ ምንድን ናቸው? ከዛ በኋላ አምስቱ አዕማደ ምስጢራት ምን ምን ይላሉ? እኔ ኦርቶዶክስ መሆን ብፈልግ
ወይም ኦርቶዶክስን መመርመር አለብኝ ብዬ ባስብ ትምህርተ ስላሴዋ ምን ይላል? ነገረ ድህነቷ ምን ይላል? ተክሊል ሚስጥረ ተክሊል ምን ይላል ምናምን ብዬ አምስቱ አዕማደ ሚስጥራትን የማየው። ከዛ በኋላ ቀኖናዎቿን አያለሁ። ከዛ ስርዓተ ቤተክርስቲያን አያለሁ። ደርዝ አላት፣ ቅርጽ አላት። ይሄ ዝም ብለህ እየተነሳ የትክልዬ ተቅማጥ ምናምን እያልክ ሁከት አትፍጠር። እስቲ ልብ ካላችሁ እቺ ፒኤልሲዎቻችሁን ዝጉና ፕሮቴስታንቱን አንድ አርጉት። አባቶቻችሁን አታስጨንቁ። አሁን አፖስትል ብለው ከየት እንደለጠፉብኝ አላቅም እያለ የሚናገረው ወንድም ታምራት ማን ዳንኤል መኮንን ምንም ይሄ አፖስትል የሚለውን ማረግ ውሰዱልኝ፣ ሐዋርያ የሚለውን ማረግ ውሰዱልኝ ስላሉ ነው እንደዚህ የምለው። ወንድም ዳንኤል በእድሜ መጨረሻ የሐዘን ምክንያት የሆነኝ ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ናቸው። እስቲ ልብ ካላችሁ ሰብሰብ በሉና ራሳችሁን ለነዚህ ለትላልቅ አባቶች አስገዙ። እስቲ ንጉሴ ቡልቻን በእድሜም በህይወት ምስክርነትም በትምህርትም እርሶ የበረቱ ኖት፣ ወደ አመራር ይምጡና ይግዙን ብላችሁ እስቲ ለነዚህ ሰዎች ሰሚት አድርጉ። እቺን ማድረግ ያቃታችሁ ሰው ቆነናና ዶግማ ያላትን ቤተክርስቲያን ተተቻላችሁ። ማናምኖ ነው ትዝታውን የሚከተለው? ይህ ከየት የመጣ እንደሆነ የማይታወቅ ወገኖቼ፣ ፕሮቴስታንት በቅርጽ እንጂ በይዘት እየጠፋ ነው። እኛ የምናውቀው ፕሮቴስታንት አሁን መሬት ላይ የለም። እኛን የማረከን ህይወት፣ እኛን የማረከን ትምህርት፣ እኛን የማረከን ፍርሃት፣ እግዚአብሔርን መፍራት አሁን ምድር ላይ የለም። ሰው ካውንስሉ ስራ ከሰራ ስራ መስራት ያለበት ዩኒቲ ኦፍ ኮማንድ ላይ ነው። የግለሰብ ቸርች መቅረት አለበት። ቸርች መስፋፋት ካለበት በካውንስሉ ነው። ጥናት አካሂዶ እዚህ አካባቢ ብዙ ምዕመናን ስላሉ ቸርች ያስፈልጋል ብሎ ቸርች መትከል ያለበት። ማንም ጎረምሳ እየተነሳ 50 እና 60 ሺህ ብር ስላለው ቸርች የሚከፍትበት ስርዓት መቅረት አለበት። አሁን ፈቃድ አውጥተው የሚነግዱ የጭስ አልባ ኢንዱስትሪ ባለቤቶች ንግዳቸው ከስሮ ወረቀታቸውን እስከሚመልሱ ድረስ ትግላችንን እንቀጥላለን። እግዚአብሔር ይረዳናል። የእግዚአብሔር ክብር ለቤተ ክርስቲያን ይመለሳል።